ኢትዮጵያ እየመከረች ነው። ከ4000 በላይ የሚሆኑ ኢትዮጵያውያን ከዚህ በምትመለከቱት አዳራሽ ላለፉት አንድ ወር ለሚጠጋ ጊዜያት ሲመካከሩ ቆይተዋል። በዚህ የምክክር ሂደታቸውም በተለይ ደግሞ በ8 ዋና ዋና አጀንዳዎች ላይ በመመርኮዝ በሀገር አቀፍ ደረጃ ኢትዮጵያ እንደ ሀገር አሉባት በተባሉ ዋናና አበይት ጉዳዮች ላይ ሲወያዩና ሲመካከሩ ቆይተዋል። ይህ የምክክር ሂደት ታዲያ እንዴት እንደነበር ኤንቢሲ ኢትዮጵያ ተመካካሪዎችን ጠይቋል። ለአንድ ወር ለሚጠጋ ጊዜ በነበረው የምክክር ሂደት አካታችነት፣ አሳታፊነትና ግልጽነት የውይይቱ ጉልህ የሆኑ መመሪያዎችና መገለጫዎች እንደነበሩ ነግረውናል። ይህ ትልቅና አበይት የሆነው ሀገራዊ የምክክር ጉባኤ እጅግ አሳታፊ፣ አካታች እንደነበረም ነግረውናል። ግልጽነት የምክክር አንዱ ዋነኛው መገለጫ እንደነበረም ተናግረዋል። የምክክር ሂደቱ በጣም ፍትሃዊ፣ ነፃና ገለልተኛ ነበር። አካሄዱም ከ10 ጀምሮ ከዛ 50 250 እስከ 500 ድረስ ምንም የሚጣል ነገር የለም። ንግግራችን ላይ ማለት ነው አንድም ሀሳብ ከኢትዮጵያ የመጣውን ሀሳብ የተጣለው ነገር የለም። ከሐምሌ 8 ጀምሮ በተካሄደው ሀገር አቀፍ ብሔራዊ ምክክር ሁሉን መዳሰስ አልችልም። አንድ ነገር ግን አትኩሬ ብናገር ህዝቡን የኛ የኢትዮጵያ ህዝብ ከዳር ሀገር፣ ከመሃል ሀገር፣ ከውጭ ሀገር አንድ ላይ ተሰብስበን ግማሹ በከፍተኛ ደረጃ በዲግሪ ፕሮፌሰር፣ ዶክተር ተብሎ ግማሹ አርሶ አደር፣ አርብቶ አደር፣ የቀን ሰራተኛ አንድ ላይ መጥቶ እንዴት እንወያያለን የሚል ጥያቄ በውስጤ ተፈጥሮ ነበር። ይህ ህዝብ ግን እንዲህ የተለያየ ሆኖ ያለ በትምህርት ደረጃው የተለያየ በክልሉ የተለያየ ሁላችንም ግን ተስማምተን በመንቀሳቀሳችን እኔ ለዚህ ህዝብ ከነበረኝ የበለጠ እንዳደንቀው እንዳልቀው ምክንያት ሆኖኛል። አገር ላይ ያሉ ችግሮች ለመወያየት ነው እዚህ መጣን። ያው ተወያይተን ከሌላም ክልል ችግር ያለን በቃ ወርተን ተወያይተንበታለን። ያው ጥሩ ውይይቱን ያደረግንን ወደፊት ያሉ ችግሮች ለማስተካከል ስባለው እንደዚህ ነው። ለዛ ነው መንግስት ያሉ ችግሮች ለመወያየት ወይም መፍትሄ እንዲያገኝ ለዛ ነው ሰው ተሰብስበው እዚህ ለሀገራዊ ምክክር ኮሚሽን እንዲያደርጉ መፍትሄ እንዲያገኝ ነው አስቤ ለማለት ነው። አስተያየታቸውን ለኤንቢሲ ኢትዮጵያ የሰጡ እነዚህ ተመካካሪዎች በዚህ ታሪካዊ የምክክር ጉባኤ በመሳተፋቸውና በመገኘታቸው እጅግ እንደሚኮሩ ተናግረዋል። ይህ የምክክር መድረክ በእኛ ትውልድ መደረጉ የሚደንቅና ለዘላለም እንደ ስኬት የምናነሳው ነው ሲሉም ተናግረዋል። ለኢትዮጵያ ትክክለኛ ሰላም መንገድ፣ ሰላማዊ ነገሮች ሁሉ ጥሩ ነው የሚለው በደንብ የተወያየበት ሁኔታ አለ። አጠቃላይ ለሁሉ ሰዎች ሰላም ያስፈልጋል። ለወደፊትም ቢሆን ሰላም ለኢትዮጵያም፣ ለሱም፣ ለኛም ለአገሪቷ ሰላም ነው። ሰላም ከሌለ በጣም ያስቸጋሪ ነው። እዚህ ማግኘታችን ያሉ ችግሮች ያው እዚህ ሀሳብ ሼር አድርገን ለወደፊት ሄዶ እንዲያስተካክል በቃ አካባቢ ያሉ ችግሮች ያው ሀሳብ ከሌላም ጋር ሀሳብ አዋጥቶ አንድ ላይ ያደርገን ያው መፍትሄ እንደሚያገኝ ያው አስባለሁ። እየተገባደደ የሚገኘው ሀገራዊ የምክክር ጉባኤ በቀጣይ በዘላቂነት አሉ የተባሉ ተግዳሮቶችን ለመፍታት እንደሚያግዝ ለዚህም ከፍተኛ ሚና እንደሚጫወትም አብራርተዋል። አካሄዱም በጣም ፍትሃዊ፣ ገለልተኛ የሆነ እስካሁን በሰላም እየሄድን ያለ ነው። የሀገሪቱን ችግር ኦልሬዲ ኢትዮጵያን አይቻለሁ እኔ እዚህ ውስጥ ማለት ነው ምክክር ውስጥ በጣም በሰፊው በዚህ እድሜ ይሄንን ለማብቃቴ ትልቅ ደስታም በዚህም ተሰምቶኛል። መጀመሪያ ምክክር ከቤተሰብ ይጀምራል። በአጀንዳው ማለት ነው ሰው በየቡድኑ ተደራጅቶ ተወያይተን ኦልሬዲ ምክክር ለሀገር በጣም እንደኔ ጉልህ ሚና አለው፣ አስፈላጊም ነው ብዬ ነው የሚያስበው ማለት ነው። የኔ ህዝብ ግን የኢትዮጵያዊ ስልጣኔው ምንድነው? አብሮ ተባብሮ ተደጋግፎ አነጋገር ለዛ ብትል እንዲህ ተቻችሎ መነጋገር ብትል ምሳሌ እየጠቀሱ መነጋገር ብትል በዚህ በውይይት ጊዜ አይቻለው፣ ተመልክቻለው፣ ታዝቤያለው፣ እኔ ተምሬያለው። ይህንንም ደግሞ ለሌላው ማህበረሰብ ለማስተማርና ለመመስከር ለመላው እዚህ ስብሰባ ላይ ያልመጡ ኢትዮጵያውያን በውጭ ሀገርም በዳር ሀገርም በመሃል ሀገርም ያላችሁ እዚህ መጥተው በተሰበሰቡትና በተመካከሩት ወገኖቻችሁ እጅግ በጣም እንድትደሰቱ የሚያኮራ ማህበረሰብ እንዳላችሁ እንድታውቁ እወዳለሁ።